ትሰሚኛለሽ? ከዚህ በኋላ እኔ አካባቢ ባይሽ እገልሻለሁ። ፍቅር ምን አባል ታመጣ? እኔ ማንም ችላ አይለኝም። እሺ ቆይ እሺ፣ እኛ የመጣንበትን መንገድ እንዴት አውቀው ነው የመጡት? የእናንተ ሀሳብ በጣም ጥሩ ነው። አይ ዝም ብሎ ነው። በጥፊ እዛ ሰባተኛ ሰማይ ሳልክሽ ማለት ነው። አርፈሽ ተቀመጭ። እሺ ቆይ እነዚህ ጉዶች ለምንድን ነው ስልክ የማይነሱት? እኔ እኮ ጨነቀኝ። ማለት ማንን ልከፍል ይችላል? እኔ እንጃ። ምን ነው ዛሬ ደግሞ ትክክል አይደለም ፊትሽ። እውነቱን ካላወጣ ከዚህ ቤት ሬሳ ነው የሚወጣው። የመንገድ ዳር አደጋ ነው ይመስላል። ቀልድ አይደለማ። ምን መሰላችሁ? ቤዛና ዳኒ ይዘናቸው። የምር ነው? እሺ ልታግዘኝ ነው? ማን? እኔ አንተ ናፍቀኝ። ሲጀመር እንደ አንበሳ ምጫዋ ኩኩሻ በዳይመንድ አንድ ንግግር እንደዚህ መሆኗ በጣም ይገርማል። አዴና ዶክተር ምን እያደረጋችሁ ነው? እናንተ አሁን ፍቱኝ ብያችኋል። ምን እያደረጋችሁ? እባካችሁን ወንድሜ ምንም አያውቅም። ከፈለጋችሁ እኔ እንደፈለጋችሁ አድርጉኝ። እሱ ምንም አያውቅም። እባካችሁን ተውት። ምን አባል ታመጣ? ያችን ምስኪን እንደዛ የተጫወታችሁባት ዛሬ ዋጋ ትከፍላላችሁ። ዳይመንድ ይኸውልህ ብትፈታኝ ነው የሚሻል። አለበለዚያ ግን አለበለዚያ ምን አባል ታመጣ? ትንሽ አታፍርም? እኛን ስታስፈራራ ይሰማኛል። ለእያንዳንዱ ድርጊት ዛሬ እዚህ ቤት ወይኔ ወንድሜን ኧረ ገደላችሁት። ገና ምን አይተህ ሄሉ ላይ የጀመርኩን አንተ ነው የምትጨርሰው። ስጋን እንበታትንላለን። እባካችሁ አትምቱኝ። እኔ ምንም ያደረኩት ነገር የለም። እባካችሁ አትምቱኝ። ዝጋ። ከዚህ በኋላ ከእናንተ ምንም የምንጠብቀው ነገር የለም። ዳይመንድ፣ እነዚህ የሚያውቁት እውነት የለም። ሄሉ ላይ እንደዚህ ማድረጋቸው ብቻ በቂ ምክንያት ነው። እባካችሁን ኪንጎ ወንድሜ ምንም አያውቅም። ከፈለጋችሁ እኔን ግደሉኝ። እሱ ምንም የሚያውቀው ነገር የለም። እኔ ነኝ ያዘዝኩት። ወዴት የምን መጣደፍ ነው እንዴ? ቀስ በሉ፣ ተረጋጉ እንጂ። ተረተረን አውርተን እንቆቅልሽ ተጠያይቀን ነው ምንገላት። አሰቃይተናችሁ ነው ምንገላት። ልክ ነህ ዳይመንድ፣ ምንም የሚያሰብኩት ነገር የለም። ያው እሳት ነው የሚጠብቃቸው። እባካችሁ እንደፈለጋችሁ አድርጉኝ። እህቴን ግን ልቀቋት። ዳይመንድ እባክህ እህቴን ልቀቃት። እሷ ምንም የምታውቀው ነገር የለም። አንቺ ምንድነው ሰፈር ውስጥ ብቻሽን? ምን ራስሽ ልታጠፊ ነው እንዴ? ያ ዳይመንድ እኮ የት እንደገባ አይታወቅም። ከጧት ጀምሮ ስደውለትም ስልኩ አይሰራም። ሰፈሩን ጥሎ የት እንደገባ አይታወቅም። ወይኔ ቅምጥል ውስጥ የተቃጠለ። እሱማ የሚያሳስበው ስራውና ሄሉ ብቻ ናቸው። አይታይሽም እንዴ? በቃ ረስቶሻል እኮ። እዚህ ሰፈር ውስጥ ብትቆሚ ራሱ ዞር ብሎ አያይሽም። ምን እንደምታወሪው አንቺ? እኔ ማንም ችላ አይለኝም። እሺ ዳይመንድ ግን የትም ቢገባ ፈልግ ያገኘዋለሁ። አንቺ ደግሞ አታሽቃብጪ። የሰሞኑን ሁኔታሽ ግን ምንም እየገባኝ አይደለም። ለራስሽ ግን ታውቆሻል? ሆ የምትሄጂበት ቦታ የለሽም እንዴ ቅምጥል? በጣም እየቀባጠርሽ ነው። ታውቆሻል? ኧረ ወደ ቤት ልገባ ነው። አንቺ አትሄጂም እንዴ? ትንሽ ቆይቼ እመጣለሁ። ዛሬ ዳይመንድን ካላገኘሁት እኔ ኩኩሽ አይደለሁም። በይ በቃ እንዳቆይሽ፣ ማዘራው እየፈለገችሽ ነው። ቤኪ ሁሉንም ነገር ሻንጣ ውስጥ አድርጋል አይደል? እኔ እዛ ምንም ነገር መርሳት አልፈልግም ቤኪ። ደግሞ እኮ ለአንዳንድ ነገር ከጠቀመን ቤኪ እኮ በትንሿ ቦርሳ ሰነዱን ይዤ ነው የመጣሁት። ሁሉም ነገር ተስተካክሏል ልልዬ። እንዴ ቆይ ምንድን ነው የምትንቀጠቀጪው? ፊትሽ ራሱ እኮ ልክ አይደለም ልልዬ። እዚህ እኮ ማንም ሰው የሚቀን የለም፣ ሁሉም እንግዳ ነው። አክስቴ የተናገረችው ነገር እኮ ትዝ ብሎኝ ነው። እግርሽን የትን ብትሄጂ ሰብረዋለሁ፣ እኔ እያለሁ ምንም አይነት አዲስ ህይወት አትጀምሪም ብላኝ ነበረ። ማርታን ባለፈም ሳገኛት ፊቷ ምንም ልክ አይደለም። ለኔ የምታሳየኝ ነገር ምንም ትክክል አይደለም። ቆይ እሺ እኛ የመጣንበትን መንገድ እንዴት አውቀው ነው የመጡት? ይኸውልሽ ልልዬ፣ እዚህ ማንም ያቀን ሰው የለም። የራስ ጭንቀት የፈጠረው ፍርሃት ነው። አሁን በዋናው መውጫ እንውጣና መኪና እንፈልግ። ቤኪ በሩን አየሁ። እየተንቀሳቀሰ እኮ ነው ያለው። የሆነ ሰው እዛ ጋር አለ። የሆነ ሰው እኛን ሳይሆን በሩን የዘጋው። ኧረ ልልዬ ንፋስ ነው የሚሆነው። እባክሽ ወደ ኋላ አትይ። ይኸውልሽ አሁን ቁልፋችንን አስረክበን ሂሳብ ከፍለን እንውጣ። እኔ ቶሎ
ወደ አዲስ አበባ መመለስ አትችሉም። መንገድ ላይ ምን እንደሚገጥማችሁ አታውቁ። ለሊ አንቺ እኔን ህይወት ያበላሽበትን ቀን ዛሬ ትከፍያለሽ። ባልሽም እንደዛ። ቅደሜ እንጂ ተናገሪ። እንዲያሹ እኔ እንዴት ነው የምናገረው? እኔ እፈራለሁ። አንተ ነገራቸው። ተናገሪ እንጂ እንዴት ነው ቀለም የምለው? ምን ሆናችኋል? ምንድን ነው የምትሾካሾኩት? ተናገሩ እንጂ። አይ እትዬ ምን መሰሉት፣ እኔና ሮማኔ ሄሉ ጋር ለመሄድ አስበን ነበር አይደል? ሮማኔ ተናገሪ እንጂ እንዴ። አዎ እትዬ፣ መቼስ ሄሉን ነገር ያውቃሉና እኛ ሁለታችን ሄደን ሄሉ እንዴት እንደሆነች ለማየት ፈልገን ነው። ይፈቅዱልናል? ልጆቼ የእናንተ ሀሳብ በጣም ጥሩ ነው። አሁን ሄሉ ባለችበት ሁኔታ ሰው ብታገኝ ጥሩ ነው። አዎ እትዬ ልክ ብለዋል። በአሁን ሰዓት ሰው ነው የሚያስፈልገ። በተለይ እንደኔ አይነት አርቆ ሀሳቢ አይነት ሰው ደግሞ ያስፈልጋታል። አያሹ ታዲያ አሁን እንዴት ናት? ደህና ናት እትዬ። እንደውም ሕክምናውን በዚህ ሳምንት ጨርሳ ትወጣለች ሲል ነበር ዶክተር። ፈጣሪ ጨርሶ ይማራት። በቃ ስራሽን ከጨረሽ ሂዱ፣ ቶሎ ደርሳችሁ ግን መለስ በሉ። እሺ እትዬ፣ አመሰግናለሁ። እትዬ ምንም አያስቡ፣ ቶሎ ጠይቃናት ነው የምንመጣው፣ አንቆይም። በቃ እግዚአብሔር ይማራት። ሂዱና ጠይቃችኋት፣ ግን ቶሎ መለስ በሉ። እሺ ሄሉዬ፣ አንቺ ምንም አትጨነቂ እሺ። ጤናሽን ብቻ ተከታታይ። ደግሞ በሁሉም ነገር ከጎንሽ ነኝ። ምንም ይጎልብሽ ነገር የለም። አውቃለሁ አደይ፣ እዚህ መኖርሽ ብቻ ውስጤን ሰላም ተሰምቶታል። ግን አንዳንድ ጉዳዮች ግራ እያጋቡኝ ነው። ምኑ? እነዛ አረመኔዎች አቤን አግኝተውት የሆነ ነገር እንዳያደርጉ ትፈራለሁ። ታውቂያለሽ፣ እዚህ ደግሞ ከአቤ ሌላ ማንም የለኝም። ይገባኛል እኮ ሄሉዬ፣ ነገሮች በዚህ ሰዓት አንቺም አቤም ተደራርበውባቸዋል። ግን ደስተኛ ካየሽ ደግሞ አቤ ይጨነቃል። እሱማ እኮ ትክክል ነሽ። ምን ሆነሃል አቤ? አዲስ ነገር አለ? አይ የለም አደይ፣ ትንሽ የሚሄድበት ቦታ አለ። እዛ ደርሼ ቶሎ እመልሳለሁ። አቤ ምን ተፈጠረ? ቆይ ወዴት ነው የምትሄደው? ቆይ እንዲህ የሚያስቸኩልስ ምን ነገር አለ? አይ ዝም ብሎ ነው፣ አንዳንድ ነገሮችን ማስተካከል አለብኝ። አቤ ቆይ እዚህ ሆስፒታል ውስጥ ላይ ልትሄድ ነው? ቶሎ እኮ እመጣለሁ የኔ ቆንጆ። መጨረስ ያለብኝ ጉዳይ ስላለ ነው። እሺ አትደናገጭ። እሺ በቃ ራስን ጠብቅ። እሺ እኔ ሀሳቢ አደይ፣ አደራ በእናትሽ ሚስቴ ምንም ነገር እንዳይጎልባት እሺ፣ በደምብ ተንከባከቢልኝ። ችግር የለውም አታስብ። አንተ እስክትመጣ ብሎ ትቆያለሁ። አመሰግናለሁ አደይ። አዲስ ነገር ካለ ግን ደውይልኝ እሺ። ሀይ ኩኩሻ፣ እንዴት ነሽ? እሺ ቀበጧ ሊዱ፣ ወዴት እየሄድሽ ነው? ጓደኞቼን ላገኛቸው እየሄድኩ ነው። እስቲ ትንሽ ደቅ በይና እኔን አዳብሪኝ። ሴትዮ አልሰማሽኝም እንዴ? ጓደኞቼ እየጠበቁኝ ነው። እንዴ ምን እያደረግሽ ነው? እየሰማምሽኝ እኮ ነው። እሱን መጀመሪያ በጸባይ ስጠይቅሽ እሺ ማለት ነበረብሽ። ይኸውልሽ ሊዱ፣ በጥፊ እዛ ሰባተኛ ሰማይ ሳልክሽ ማለት ነው። አርፈሽ ተቀመጭ እሺ። አሁን እኔ ለምጠይቅሽ ጥያቄ መልስ ትነግሪኛለሽ። እሺ ምንድን ነው የምትጠይቂኝ? ፎንጋ ምናምን ጨምድዶሽ ያውቃል? ይኸውልሽ እውነቱን ተናገሪ። ወይኔ ኩኩሻ፣ አንቺ ስለ ፍቅር ማወቅ ደግሞ አማረሽ። አንቺ እኮ የሰፈር ዱርዬ ነሽ። ፍቅር ምናምን ነገር አይገባሽም። ምን አልሽ አንቺ? እኔ ነው ዱርዬ የምትይው? ቆይ እኔ ስለ ፍቅር ብጠይቅሽ እንደዚህ ነው የምመልሽልኝ እንዴ? ምን ሆነሻል ኩኩሻ? እኔ እኮ አንቺ ለማስከፋት ፈልጌ አይደለም። እዚህ ሀገር ያላችሁ ሰዎች ግን ከጥፊ ውጭ አታውቁም እንዴ? ምንድን ነው? አሁን ተንበርክከሽ ይቅርታ ካልጠየቅሽኝ አልፋታሽም። እሺ ልቀቂኝ፣ እያሳመምሽ ነው። ሄሎ። እሺ መጣሁ። እሺ ሰማያለሽ፣ ከአንቺ ጋር ግን አልጨረስንም። እሺ ጥፊ አሁን ከዚህ ሂጂ። እባክሽን ቤዛ ስልኩን አንሺው። ቆይ እነዚህ ጉዶች ለምንድን ነው ስልክ የማያነሱት? እኔ እኮ ጨነቀኝ። ዳኒ እባክህን አንተ እንኳን ስልኩን አንሳው። ሁለቱም ምን ሆነው ነው ስልክ የማያነሱት? የእናንተ መጥፋት ጭራሽ አልተዋጠልኝም። የሆነ ነገርማ ተፈጥሯል። ዳኒ ስልኩን አንሳው። ዳኒ እባክህን ስልኩን አንሳ። የሆነ ነገርማ ሆነዋል። እኔ ነገሩ ሁሉ እየተደበላለቀብኝ ነው። ምንድን ነው የተፈጠረው?
ቤኪ ጨረስክ አይደል? በቃ እንሂድ። ለሊ ችግር ተፈጥሯል። የምን ችግር? አላቅም። ሂሳባችን እንዳለ ተከፍሏል። ማለት ማንም ሊከፍል የሚችለው? እኔ እንጃ። የሆነ ሴትዮ መጣ ሂሳባችንም እና ደግሞ የምንሄድበትን መኪና እንዳዘጋጀችልኝ ሪሴፕሽኗ ነግራኛለች። ቆይ ማን ሊሆን ይችላል? ቤኪ እኔ ምንም ጥሩ ስሜት እየተሰማኝ አይደለም። እባክን ከዚህ ቦታ በቶሎ እንሂድ። ደግሞ ልጅቷ ያዘጋጀችው መኪና ውስጥ መግባት የለብንም። እሺ ወይ ሌላ አማራጭ የለም ልንሄድበት የምንችለው መንገድ? እኔም አስቤበት ነበር። አስተናጋጇ መኪና የት እንደምናገኝ ጠይቄያታለሁ እና ወደዛ እንሂድ። ጥሩ በቃ እንሂድ በሱ። እንዴ የኔ ልጅ ምን እየሰራሽ ነው? ሊዱ የት ሄዳ ነው? አላቅም። ሩታዬ ሰሞኑን መኝታ ቤት ዘግተሽ ቁጭ የምትይው ምን ሆነሽ ነው? የኔ ልጅ ምን ተፈጥሮ ነው? አይ ማሚ ምንም አልሆንኩም፣ ብቻዬን መሆን ስለፈለኩ። እባክሽን ንገሪኝ። እኔ እኮ እናትሽ ነኝ፣ በደንብ እረዳሻለሁ። ማሚዬ ምንም አልሆንኩም። እሺ ዝም ብዬ ነው፣ አትጨናቂ። ዝም ብሎ ድብርት ነው። እንዴ ልጄ እኔን አትዋሽኝ፣ እውነቱን ንገሪኝና አብረን መፍትሄውን እንፈልግ። አይደለም እኮ ማሚ። ውይ ይኸውልሽ ልጄ አሁን ያለሽበት እድሜ በጣም ፈተና የሚበዛውና አስቸጋሪ ሁኔታ ነው። ይህንን ደግሞ አንቺ ማለፍ አለብሽ፣ በርትተሽ መወጣት አለብሽ። እሺ ማሚ ጠንካራ ሆናለሁ። ጎበዝ የኔ ልጅ። በማንኛውም ሰዓት ለእኔ መንገድ ካለብሽ መንገድ ትችያለሽ፣ እኔ አማክርሻለሁ። እሺ ማሚ ግን አሁን ምንም የምነግርሽ ነገር የለም። ስለ ዶክተሩ ደግሞ አታንሽብኝ። ስለሱ በጭራሽ መስማት አልፈልግም። ምን ነው ሩታ ከዶክተር ጋር ተጣላችሁ እንዴ? አይ አልተጣላንም ማሚዬ፣ ግን ደግሞ ስለሱ ማሰብ ስለማልፈልግ ነው። በአሁኑ ሰዓት ስለማንም ማሰብ አልፈልግም። በይ በይ፣ እውነትም እረፍት ያስፈልግሻል። በይ እረፍት አድርጊ፣ እኔም ልውጣ። አያሹ በጣም እኮ ነው የምታዝናናኝ። ሉዬ ስሚ፣ እውነቴን እኮ ነው። ይኸውልሽ እኔ ያሹ ቀብረረው የምይልሽ ባላገሩ ሰልጥኝልሻለሁ። አሁንማ ተጎረቤት ይኸውልሽ እንግሊዘኛውንም ያራዳ ቋንቋውንም ችለናል። ይኸውልሽ ኢዝ ዊዝ ቢግ ስሞል ካፒታል ሲቲ። አያሹ ትገርመኛለህ እኮ። እና ሉዬ የኛ ቆንጆ የኛ ውብ እንዴት ነሽልኝ? አሁን እኮ በር ቆሜ ቅርቅር ሲለኝ ጊዜ እህትዬን ተለማምጠን አስፈቅደን መጣን። እውነት ልትጠይቁኝ ስለመጣችሁ በጣም ደስ ብሎኛል። ቆይ ሰፈሩ እንዴት ነው? እትዬስ እንዴት ናቸው? እትዬማ ብታይ አንቺ ነገር በጣም አሳስቧቸው ነበረ። ሊጠይቁሽም እኮ ነበር፣ ስላልተመቻቸው ነው። እንደመጡ ነው የምቆጥረው። ያዥበት ይኸውልሽ፣ ይኸው የእኔ እናት ቆይ ልላጥልሽ እናቴ። ቆይ ይኸውልሽ ሙዝ ጠገን ያደርጋል። ያገኘሽውን ቀልጠም ነው። በዚህ ሰዓት መምረጥ አያስፈልግም። እኔ እናት እሺልኝ። አዎ የበላና የተማረ ወርቁ አይወርቅም ትለኝ ነበር እምዬ። እንደው ባልማር እንኳን እስኪ ጠንክሬ ልብላ። አራሹ ባክተው እንዴ አለመማርም በመብላት ልትተካው ነው እናሳሩ ማለት ነው። ይኸውልሽ አንቺም ጠንክረሽ ብበይ ነው የሚሻለው። አየሽ የዛን ጊዜ እንደኔ ስትሮንግ ትሆኛለሽ። ስትሮንግ ማለት አርቆ ሀሳቢ ማለት ነው። አየሽ እሻሹ በላለሁ። እኔ የምልሽ ሄሉ አቤት ሄዶ ነው? ቤት ሄዶ ነው አንዳንድ ነገሮችን ሊያመጣ። አይ አቤ እንደው ከወደዱ ከተፋቀሩ አይቀር ልክ እንደናንተ ነው አሉ እንጂ አንዳንድ የፍቅር መቀሳታቸው ምናጫታቸው እየገባቸው እንዳልገባቸው እያወቁ እንዳላወቁ። ዶክተር ዶክተር እንዴት ነው? ዶክተር ሰላም ነው? እንዴት ነው? እንዴት ናችሁ? እድሜ ለአንተ ዶክተር። አለን ይመስገነው። ይኸው ለልዬንም ሄሉዬንም ሩታዬንም ፈወስካቸው። አዎ እድሜ ለአንተ ዶክተር እያለን። እኔ ምን አደረግኩ ብለህ ነው? ክብሩን ፈጣሪ ውሰድልኝ። ሄሉ አሁን አንቺ እንዴት ነሽ? ደህና ነኝ ዶክተር። ዶክተር ሄሉ መች ነው ከዚህ የምትወጣው? አሁን ደህና ነች። አንድ ቀን ብትቆይ ነው እዚህ ያሉትን ሕክምናዎቿን ትጨርስና ትወጣለች።
አመሰግናለሁ ዶክተር። እኔ የምልህ አሹ። አቤት ዶክተር። ሩታ ወዴት ጠፍታ ነው? በሰላም ነው? ደህና ናት? ግን አያችሁ ስለ ሩታ የተጨንቆ በሰላም ነው ዶክተርዬ፣ አትጨነቀው። እኔ ጭንቅ ጥበብ ልበልል። አንተ ስንት ነገር አለብህ። መቅደዱ አለ፣ መስፋቱ አለ፣ እንደው መወጠሩ አለ። እንደው አስቸጋሪ እኮ ነው። እሺ አሹ፣ በሰላም ከሆነ ጥሩ። እሺ ዶክተርዬ፣ ደህና ሁንልን ዶክተርዬ። አየሽልኝ ዶክተር፣ አየሽልኝ እንደው ስለ ሩታ የተጨንቆ ተጠቦ እንዴት እንዳደረገው አየሽ? አይ ዶክተር አንቺ ደግሞ አንቺ ዝም የምትረያለሽ ማን ተብሎሽ ነው የገባሽው? ተረጋጋቤ። እኔ ምንም ላደርግ አይደለም የመጣሁት። ስሚኝ፣ አንቺ ላይሽ እንደማልፈልግና እንደምጠርሽ አታውቂም እንዴ? ቆይ ምን ፈልገሽ ነው የመጣሽው? አቤ እባክህን አትቆጣ። እኔ እኮ ካንተ ጋር ጠብ ፈልጌ አይደለም የመጣሁት። ታዲያ ከኔ ጋር ጠብ ካልፈለግሽ ለምን መጣሽ? አይ በሰፈራችሁ ሳልፍ እኮ ልጠይቃችሁ ብዬ ስገባ በራችሁ ክፍት ነበር እና ዝም ብዬ ገባሁ። ቆይ እኔ አልገባኝ። እንዳንቺ አይነት አስመሳይና ውሸታም ሴት ቤቴ ውስጥ ቆማ ማየት ኖርማል ይመስልሻል? ምን ፈልገሽ ነው የመጣሽው? ምን ሆነሃል አቤ? ተረጋጋ። ቆይ አንቺ ነው መረጋጋት ነው የምትወሪው? ሰሚያለሽ? ከዚህ በኋላ እኔ አካባቢ ባይሽ እገልሻለሁ። ፍቅር አሁን ውጪልኝ፣ ሂጂ ውጪ። አቤ አንዴ ስማኝ። ፍቅር ከዚህ በኋላ ምን ነገር እንዳትናገሪ። ከዚህ በኋላ እዚህ ቤት ባይሽ ፍቅር እገልሻለሁ። አሁን ሂጂ ውጪ፣ ሂጂ ውጪ። እንዴ ቆይ ፍቅር እንዴት እዚህ ቤት ገባች? እንዴት ሊሆን ቻለ? የዚህ ቤት ቁልፍ እኮ የላትም። ደግሞ ቁልፍ ያር እንዴት ጦት? ከኔና ከሌሎች እኮ ማንም ቁልፍ እኮ የለውም። እንዴ ሰብራው ነው የገባችው? ለነገሩ ስገባ ምንም የተሰበረ ነገር አላገኘሁም። የሆነ ሰውማ ከጀርባው አለ። አንቺ ቆይ እስካሁን ቆይተሽ እንደ እዛ ቦታችን ላይ ቁጭ ብዬ ነው ይመጣሉ የሆነ አዲስ ነገር ሰማለሁ ብዬ እየጠበቅኩ ነበር። እባክሽ እኔም አዲስ ዜና ልነግርሽ ነው። ምንድን ነው? ሻኒ መጣሽ እንዴ? አዎ መጥቻለሁ። ምን ነው ዛሬ ደግሞ ትክክል አይደለም፣ ፊትሽ ገርጥተሻል። ማዘሯ እስኪ ናት። ይኸውልሽ ሰሞኑን ዳይመንድ ጠፋ ብላ መንገድ ላይ ስትንቋለል ትውላለች። አሁን መታ ደግሞ ይኸውልሽ ናኮት ጥልፍ አድርጓት እንዴት እንደምትሆን። ምን እውነት ነው እንዴ ኩኩሻ? ዝም በያት ማዘሯ። እሷ ስቀባጥር ነው። እኔ እንደሆንኩኝ ሰው እንደማይናፍቀኝ ምናምን ታውቃላችሁ። ኧረ እባክሽ ለዛ ነው ታዲያ ስሪ ዳይመንድ የምትይው። ይሄ ምንድን ነው? አንቺ ፋራ ነሽ እንዴ? ኧረ በቃ በማዘሯ ፊት አታስጠጪ እንዴ ላሽ። ኧረ ኩኩሻ እያየኋት የናፍቆት በሽታ ያዛት እንዴ? አዎ እባክሽ ዳይመንድ የሚወጥሏት ጠፍቷል። እሷ ደግሞ በናፍቆት እየከነፈችልሽ ነው እንዴ። ኧረ ተው እንዴ ቅምጥል፣ በቃ ዝም በይ። እኔ ማንም አልናፈቀኝም አልኩ አይደል እንዴ? ዳይመንድ ደግሞ ቢሄድ ምን የት ይጠፋል? ኧረ እናውቃለን የእኛ ናፋቂዋ ኩኩሻ። ማዘሯችን ልጅ አሳርፊያት። በቃ ቅምጥል በቃ። እኔ የምለው ቆይ ግን ሄሉ ይህን ያህል ምን ብታደርጋችሁ ነው እንደዚህ የጨከናችሁባት? እመነኝ ዳይመንድ፣ እኔ ጉዳት ላደርስባት አይደለም፣ ድንገት የፈጠረ ነገር ነው። ኧረ እባክህ ይኸውልህ፣ ዳይመንድ ያምነኛል ብለህ የምታስብ ከሆነ ተሳስተሃል። እውነቱን ካላወጣህ ከዚህ ቤት ሬሳ ነው የሚወጣው። እህትህንም ፊት ለፊት ቆራርጬ እገላለሁ። እባካችሁን ዳይመንድ፣ እኛ ምንም የምናውቀው ነገር የለም። እባካችሁን ተውን፣ በቃ ልቀቁን፣ እንሂድ። እንደዚያ ጨክኑብን፣ እባካችሁን ተውን። ትሰምኛለሽ? ጨካኔ ምን እንደሆነ ዳይመንድ ዳኒ ላይ ሲያደርገው ታይዋለሽ። ዳይመንድ፣ እኔን ገደልክ ማለት እድሜ ልክህን እስር ቤት እንደምትማቀቅ ታውቃለህ አይደለ? እነዚሁ ሄሉን ሲያሰቃዩት ሊገሏት የነበሩት እነዚህ ናቸው። የፈለግከውን ነገር አድርግባቸው። አንተ ነበር ቢስ ሊገላ ነበረው። ሁለታችሁንም በቁማችሁ ገላችኋለሁ። አለቃችሁ ሁለታችሁንም። እባክህን አቤ፣ እባክህን ስማኝ። እኔ ያገትኳት ልገላት አልነበር። ዝም በል። ሰማኛለህ? ሁለታችሁንም እገላችኋለሁ። ላደረጋችሁት ነገር ዋጋ አስከፍላችኋለሁ። እገላችኋለሁ። ይኸውልህ አቤ፣ እኛ ምንም የምናውቀው ነገር የለም። እባክህን፣ እኛ እኮ ልናስፈራራት ብቻ ነው ያገትናት። እባካችሁን ተውን። ሄሎ ሄሉ፣ ምን ሆነች? እሺ መጣሁ። መጣሁ። አቤ፣ ሄሉ ምን ሆነች? የተፈጠረ ችግር አለ እንዴ? እኔ እንጃ። ከሆስፒታል ነው የደወሉልኝ። ችግር ውስጥ ናት መሰለኝ። ዳይመንድ፣ በቃ መሄድ አለብኝ። በቃ አንተ በጊዜ ሄድላት።
አንተ የጀመርከውን እኛ እንጨርሷለን። ትሰሙኛላችሁ? ላረጋችሁት ነገር ደግሞ ሁለታችሁን ዋጋ አስከፍላችኋለሁ። ደማችሁን ነው የምጠጣው። እሺ እነ ቢምቢ ወደ ጨዋታችን እንምጣ። በጣም አመሰግናለሁ። ምንም አይደለም ማለት ሰሞኑን እኮ በሌሉ ጉዳዮች ታሉ ስትራራጭና ስትጨነቂ ነበር። ትንሽ አይምሮሽን ቀላል እንዲልሽ ብዬ ነው። ስላሰብክልኝ በጣም አመሰግናለሁ። አሁን ቀላል አለሽ? አዎ ሰሞኑን ትንሽ አይምሮ የተወጠረ ነበር። አሁን ቀላል ብሎኛል። እኔም ከአንቺ ጋር እዚህ በመሆኔ በጣም ደስተኛ ነኝ። እኔ ምን አደረኩልህና? አንተ ሁሌም ስለምትረዳኝና ከጎኔ ስለሆንክ በጣም ደስ ይለኛል። አመሰግናለሁ። አረ ምንም አይደለም ማለት እኔ የምልሽ ዴቭ ደህና ነው? ደህና ነው። መራራቃችን እንግዲህ እኔን አላስረሳውም፣ ይደውልልኛል። እንዴ ቆይ ይረሳኛል ብለሽ ፈርተሽ ነበር እንዴ? አይ እንደዛ ሳይሆን እዚህና እዛ አንድ አይሆንም። ስራ ምናምን ሲበዛበት ችላ ይለኛል ብዬ ነበር። በተቃራኒው ነው የሆነው። አይ ጥሩ። እና መቼ ነው የሚመጣው? አላውቅም፣ ግን በቅርቡ ይመጣል። እኔ በጣም ነው የናፈቀኝ። ካንቺ ማራቅ በጣም ከብዶኛል። አናገርክኝ? አልሰማውም ዶክተር። አይ ምንም አላልኩሽም። በቃ ኤሉ እንዳትጨነቅ እንሄዳለን። አዎ እኔም እያሰብኳት ነበር። በቃ እንሂድ። ለሊ እዚህ ጋር ምንም መኪና የለም። ሳስበው አስተናጋጇ ተሳስታለች። አይ ቤኪ እንደዛ አይደለም። የሆነ ተንኮልም አለ። ሲጀመር እሷ ለምንድን ነው የኛን ሂሳብ ልትከፍልልን የምትችለው? ቤኪ እኔ በጣም እርግጠኛ ነኝ ወደ መኪናው እንዳንሄድና እሷ እኛ መንገድ ላይ ለማግኘት ስለፈለገች ነው እንደዚህ የምታደርገው። ቤኪ እባክህ እሺ በለኝና ልክ መንገዱ እንደጨረስን መኪና እናያዝ እባክህ። እሺ ሻንጣዎቹ ትንሽ ይከብዳሉ እንጂ ችግር የለው። ለሊ ግን መጠንቀቅ አለብሽ። ሄሎ እናቴ። አዎ ሆቴል ውስጥ ነው ያለሁት። በአይነ ቁራኛ እየተከተልኳቸው ነው። ምንም አይነቁ፣ ፍቅራቸውን እያጣጣሙ ነው። ግን እማዬ አንድ ችግር አለ። እኔ እኮ መኪና መንዳት አልችልም። ያ የተባባልነውን ነገር እንዴት ልናደርግ ነው? ማን ነው መኪናው የሚነዳው? አው ልክ ነሽ እናቴ። እኔ መኪና መንዳት ባልችልም በብር ማስነዳት እችላለሁ። አው እናቴ ሰፈር ውስጥ አንድ ሹፌር አግኝቻለሁኝ። እኔ ያልኩትን ነገር ለማድረግ ተስማምቷል። እኔ ዝም ብዬ ከሩቁኝ አቅጣጫውን አሳየዋለሁ። እኔ መኪና ውስጥ አልቀመጥም። ከሩቁኝ ነው የምከታተላቸው። ለሊም ብትሆን ምንም አይነት ማስረጃ አታገኝም። እናቴ አንቺ ምንም አታስቢ። ፖሊሶቹም ቢሆን የመንገድ ዳር አደጋ ነው የሚመስላቸው። ቆይ ግን ቅምጥል ቅድም ምን ልትይ ነበረ? ዳይመንድ ያለበት ምናምን ሰምተሻል እንዴ? አዎ ኩኩሻ ከኪንጎ ጋር ኮርቼ ነበረ እና የት እንዳሉ ነግሮኛል። የምርሽ ነው ቅምጥል? ቀልድ አይደለማ። አንቺ ያምሻል እንዴ? ለምንድን ነው በዚህ የሚቀልደው? ቅድም ኪንጎን ሳስጨንቀው ነው የነገረኝ። እና አሁን የት ነው ያሉት? ብታይ ትልቅ ስራ ውስጥ ናቸው። ኪንጎ ደግሞ እንደሚጠብቀን ነግሮኛል። ቆይ ታዲያ መጋዘን ውስጥ ምን እንደሚሰሩ አልነገረሽም? ስራ ላይ ነው ምናምን ያለኝ። ብቻ ብዙ አላወራንም፣ ግን ደህና እንደሆኑ ነግሮኛል። አረ በእናትሽ እኔ ዛሬ ዳይመንድን ካላገኘሁት ልቤ ራሱ አይረጋጋም። ኪንጎ ይጠብቀናል አይደል? አሁን ነው ቶሎ እንውጣ በቃ። ቆይ አንቺ ልጅ ዳይመንድ ምንድን ነው ያስነካሽ እንዴ? ሰሞኑን እኮ ከሱ ውጪ ማሰብ ትተሻል። አሁን አሬሽን ስተሽ ማዘሯ ሳትመጣብን እንውጣ በቃ። ዛሬ ዳይመንድን ካገኘሁት በኋላ እንዴት እንደማረገው እኔ ነኝ የማውቀው። እሺ በቃ እንውጣ። ወሬ ልትሄዱ ነው የምትጣደፉት? ማዘሯ እዚሁ ሰፈሩ ዞር ዞር ብለን ንፋስ ተቀብለን እንመጣለን። በሉሽ ሂዱ፣ ግን እንዳታመሹ እሺ? ነግሬያለሁ። አትጨነቂ ማዘሯ፣ ቶሎ ነው የምንመጣው፣ እንመለሳለን። አቢ መጣ። አሹ ሄሎ፣ የት ነው ያለችው? ተረጋጋ፣ አትጨነቅ አቢ። ሮማን ህብረት ውስጥ ናት። አሹ ቆይ ሄሉ ምን ሆና ነው? እውነቱ ነገር እንጂ የት ነው ያለችው? አትጨነቅ አቢ እባክህ፣ አሁን ደህና ናት ይመስገን። አሹ እንዴ ልቤ እኮ ሊፈነዳ ነው። ቆይ ምንድን ነው የሆነችው? ከባድ ነገር ነው እንዴ? ቆይ ዶክተሮቹ ምን አሉ? ኧረ አቢ አትጨነቅ። እኔ እኮ እዚህ በር ላይ ቆምኩ ዝም ብዬ አይደለም።
ይኸውልህ መጀመሪያ ትንሽ ድክም ብሏት ነበር። አሁን ግን ደህና ነች። አቢ አትጨነቅ። ቆሻው እንዴት ናት? እሺ ዶክተር አለ እንዴ ልጠይቀው? አይ ዶክተር የማዲ ንፋስ እንድትወስድ ፈልጎ አሁን ወጣ ብሏል። አንተ እኮ ዝም ብለህ ነው የምትጨነቀው እንዴ? ኧረ ፈታ በልተው። ፈጣሪ ይመስገን። እውነት አሹ ይህን ስሰማ ውስጥ በጣም ነው ያረፈው። አትጨነቅ አቢ፣ አሁን ደህና ነህ። አንተ መረጋጋት ነው ያለብህ። አቤ መታሃል እንዴ? በጣም ይቅርታ አስጨነቅንህ አይደል? ሲጨንቀን እኮ ነው አቤ ጋር ደውልለት ያልኩት። ችግር የለውም። እኔ የምልሽ አሁን እንዴት ናት ግን? አሁን በደንብ ደህና ናት። ይህን መድኃኒት ግዙላት ብለዋል። እሺ አሁን ግን ቀጥታ ወደ ክፍሏ ልሂድ። በጣም ናፍቀኛለች፣ ላገኛት እፈልጋለሁ። ሂድ ወንድምህ ሂዳው። እንደውም አንተን ስታይ ትረጋጋለች። አዎ የፍቅር አይንህን መግባት። እኛም ወደ ቤት መሄድ አለብን አይደል ሮማኒ? አዎ ልክ ነህ አሹ፣ ወደ ቤት መሄድ አለብን። ሌላ ጊዜ መተን እንጠይቃታለን። እሺ ስለጠየቃችሁ በጣም እናመሰግናለን። እኔ አሁን ሳላለሁኝ በቃ አብረት ሆናለሁ። እሺ በል ወንድም አለ በርታ በል። አሁን ግን ብቻዋን ስለሆነች ግባና ያት ጠንከር በልልን። እሺ ሰላም ቅምጥል ኪንጎ እዚህ አስቁሞን ስንት ሰዓታችን ነው? ቆይ አይመጣም እንዴ? እኔ እንደሆንኩኝ ዳይመንድን ሳላገኝ ዛሬ ወደ ቤት ራሱ አልገባም። ኩኩሻ ቆይ ለምንድን ነው አርፈሽ ማቆሚያ? እኔንም እስኪ ተጨነቅያለሁ እኮ። እንዴ ከተጨነቅሽ ታዲያ ለምን አትደውይለትም ቅምጥል? እኔ እንደሆንኩኝ ማለት ነው ዛሬ ብቻዬንም ቢሆን እጄ ካለበት ነው ፈንቅዬ የማወጣው። ደጋግሜ ደውያለሁ አያነሳም። በቃ ምን እንደሆነ እኔ ምንም አውቀው ነገር የለም። ይኸውልሽ መጣልሽ። አንተ ቆይ ምን ሆነ መስደውል ማታነሳው? የት ነበርክ? ይቅርታ የኔ ቆንጆ፣ ስልኬ ዳይመንድ ጋር ነበር። አስቆምኳቸው አይደል? በጣም ይቅርታ። ቆይ ኪንጎ ዳይመንድ ምን አይነት ስራ ላይ ቢሆን ነው እኔን ለማናገር እንኳን እንደዚህ ቢዚ ሆነው? ይኸውልህ ኪንጎ ሰሞኑን ኩኩሻ የዳይመንድ ስም ካፏ ተለይቶ አያውቅም። ስለዚህ አሁን ያለበትን ነገር እባክህ። ምን መሰላችሁ? ቤዛና ዳኒ ይዘናቸዋል። እዛ መጋዘን ውስጥ ናሉት። እናንተ ቆይ ምንድነው እያደረጋችሁ ያላችሁት? ሰው ማገት በህግ እንደሚያስቀጣ አታውቁም እንዴ? ይኸውልሽ ከመጣል ስለ ሁኔታው እየነግራችኋለሁ። መጋዘን ውስጥ ዳይመንድ ለብቻው ነው ያለው። አብረን እንሂድ። እና እናንተ አይደብራችሁም? ይሄን ያህል ሰዓት ሚስጥር ማድረግ ለምን አስፈለገ? እኛ እኮ እዚህ ተጨንቀን በጭንቀት ልንፈነዳ ነው። ኑ እንሂድ። እሺ አንቺ ደግሞ ምን አስጨነቅሽ? የዳይመንድ ነገር ይሆናል። ኡፍ ቅምጥል፣ በቃ እኔ ደብረኛል። ሙዳት ያዥብኝ አልኩሽ አይደል እንዴ? በቃ ድምጻችሁን ቀንሱ። ይሄ ወሬ ከተሰማ ሌላ ችግር ውስጥ የምንገባው ነው። ሄሉዬን እኮ አስደሰትናት አይደል? በግቢ ሮማንዮሽ ግቢና ሰላሰላ አድርጊያወት እየሳይመጡ ያው የማግዝሽም ነገር ካለ ጥሪኝ ከከበደ። የምር ነው አሹ? ልታግዘኝ ነው? አይ ጨዋታ። እኔ አሹ ቀብራራው አይደለም ለአንቺ ለስንቱ ባዳለ እንዲ ጉልበቴ የማፈሰው። ለማንኛውም ስራ ጨርሼ ነው የሄድኩት። ጎበዝ እኮ ነሽ ሮማኒ። እንደው ምን ልሆንልሽ? ስቶል ልሆንልሽ? ወተር ልሆንልሽ? ሚልክ ልሆንልሽ ወይስ ብሬድ ልሆንልሽ? ልጆች መጣችኋል? አዎ ትዬ፣ ትንሽ እኮ ቆየን ከመጣን ሰነበትን። ቆይ ሄሉ እንዴት ናት? ዶክተሮቹስ ምን አሉ? እህትዬ ምንም አይጨነቁ። ሄሊ ቢያውን ይመስገን ደህና ናት። እኛ ራሱ እዛ የምተኛበት ቦታ ገብተን አጫውተናት አስደስተናት ነው የመጣ። እሰይ እንኳን አይታችኋት መጣችሁ ጎበዞች። አቤም አለ። አሁን ደግሞ ዶክተሮቹ ምንም የሚያሰጋ ነገር የለም ብለዋል። አሁን ደህና ናት ማለት ነው? አዎ ትዬ አይጨነቁ። ዶክተሩን በቅርበት እየተከታተላት ነው። ሄሉ ደግሞ በጣም ጠንካራ ልጅ ናት። በቅርብ ወደ ቤቷ ትመለሳለች። እግዚአብሔር ይመስገን። ሄሉ ደህና ስለሆነች በጣም ደስ ብሎኛል። ውይ እትዬ ደግሞ ረስቼው፣ ሄሉዬ ሰላም ነው እንዴት ነው ብላለች። ደግሞ ያው ስለማይመችዎት እንደመጡ ነው የምቆጥረው ብላለች። በይ በቃ ሮማን፣ ያላለቀ ስራ ካለ ስሪና ረፍት አድርጊ። አንተም እንደዛ። ያው እኔ እቤት ስትገባ ትወስዱኛላችሁ። እና በደንብ የተሻለች ነው አይደል? ደህና እየሆንሽ ነው አይደል? አዎ እየተሻለኝ ነው። ቆይ ቅድም ወዴት ነው የሄድከው? ይኸውልሽ እነዛ ህይወትሽ ሊያጠፉ የነበሩት ቤዛና ዳኒ መጋዘን ውስጥ ናቸው። ቆይ አልገባኝም። ማን አገቷቸው ነው? ዳይመንድና ኪንጎ ናቸው። አንቺ እንዳሰቃዩሽ እነሱም እየተሰቃዩ ነው። እንዴ ቆይ ምን እያደረጉ ነው? አንተም እጅ እዚህ ውስጥ አለበት እንዴ? ይኸውልሽ እያንዳንዷ ጠብታ ደምሽን በጥፍ እያስከፈልኳቸው ነው። አንቺ ብቻ ደህና ሁኚልኝ እንጂ ሁሉም ነገር ሰላም ይሆናል፣ ይስተካከላል። እባክህ አቤ፣ እነ ቤዛ መጥፎ ሰዎች እንደሆኑ ታውቃለህ። ከእነሱ ጋር ግብ ግብ ይቅርብ። እንዲህ ሄሉ፣ እንዴት ነው እኮ ዝም መላችሁ? ሊገሉሽ ነበር እኮ። ይኸውልሽ እኔ ባንቺ የመጣ ማንን ነው ማልታገሰው ከዚህ በኋላ? ይኸውልህ
አንተ እዚህ አጠገቤ ስላለ ብቻ በጣም ደስተኛ ነኝ። አንተን ማጣት አልፈልግም። አሁን እንዴት ነሽ ሄሉዬ? ደህና ነኝ አደይ። አሁንማ እኮ ባልሽ መጣ፣ ፊትሽም ፈካለ፣ ድምጽሽም ተመለሰ። አደይ በእውነት በጣም ነው እናመሰግነው። ይኸውልሽ እኔ በሌለበት ሰዓት ሚስቴን እንደ እህት ሆነሽ ተንከባከብሽ ያስላገዝሻት በጣም ነው የምናመሰግነው። አረ ችግር የለውም። ሄሉ እኮ እህቴ ማለት ናት። አዎ አደይ፣ አቤ እንዳለው ነው። አሁን እኔ ሰላም ስለሆንኩኝ ሁላችሁም ተረጋጉ። እሱማ አንቺም ግን አሁን ረፍት ማድረግ አለብሽ አደይ፣ በጣም ደክመሻል እኮ። አዎ አደይ፣ አቤ እንዳለው ነው። አሁን እኔ ፍጹም ሰላም ስለሆንኩኝ እናንተም ተረጋጉ። ሩታዬ ብቻሽን ወዴት እየሄድሽ ነው? ሮማን፣ ይህ ቤት ውስጥ መዋል በጣም የጨነቀኝ፣ ስለዚህ ወጥቼ አየር መቀበል አለብኝ። እንደሱ ከሆነ እሺ። ሮሚ እስቲ ንገሪኝ፣ ቆይ ከሆስፒታል ነው አይደል የመጣሽው? አዎ። ምን ነው ትንሽ ቆዩ ከመጣሁ። ቆይ ሮሚ፣ የአቤ ሚስት እንዴት ናት? በጣም ከባድ ነገር ነው እንዴ? አሁን ሆስፒታል ተኝታ ሕክምና እየተከታተለች ነው። እኔና እሱ እኮ አይተን አስመጣን። አሁን በጣም ደህና ናት። ጥሩ ነው ያደረጋችሁት። እና አሁን ደህና ናት አይደል? አሁን በደንብ ደህና ሆናለች። አደይም አጠገቧ ሆና ስለምትከባከባት ምንም አታስቢ፣ ደህና ናት። እሺ በቃ ሮሚ፣ ከባድ ነገር መስሎኝ ነበር። አዎ ሩታዬ፣ ሄሉዬ እኮ ልትሞት ነበረ፣ ግን እግዚአብሔር ትረፊ ሲላት በጊዜ ወደ ሕክምና ሄዳ አሁን ደህና ሆናለች። ደስ ይላል። እና አደይም እዛ ነው የምትውለው አይደል? አዎ፣ አደይ እኮ እንደ እህቷ ስለሆነች ሁልጊዜ እዛ ነው ያለችው። ስለዚህ ምንም አታስቢ ሩታዬ። ደግሞ ፊትሽ ልክ አይደለም። አንቺ በደንብ ረፍት አድርጊ፣ እሺ? አትጨነቂ። እሺ ሮሚዬ፣ በጣም አመሰግናለሁ። ላሽ ማለት ሂድ ማለት ነው። ይህች ማለት 10 ብር ማለት ነው። ኩንች ነው ጉንዶ። ሩታ ወዴት ነው? ይኸውልሽ አሁን ዶክተሩ ጋር መሄድ የለብሽም። አሁን እቤትሽ ቁጭ ማለት ነው ያለብሽ። ምመክርሽ ምክር አለች። አሹ እባክህን ተወኝ፣ ሄጄ ላገኘው ይገባል። ለምን ምናምን ደግሞ እንዳትለኝ። ምክንያቱም እሱ ራሱ ሆስፒታል ሆነን ስለ አንቺ በጥልቀት መርምሮ ሲጠይቅ ነበር። ይኸውልሽ ሩታዬ፣ እሱ ራሱ በፍቅርሽ ጦዞ እዚህ መምጣቱ ስለማይቀር አንቺ ኮራጀነን በይ። ምንድን ነው እንደዚህ መሆን? ሴት ልጅ እኮ ነሽ። እንደ አሹ ቆይ ዶክተር የምር ስለኔ አስቦ ጠየቀክ? እኔ እኮ ጨርሶ ይረሳኝ መስሎኝ ነበር። በቃ አሁን ስለመከርከኝ ከዚህ በኋላ አልሄድም። ግን አፍራሽ ቃል ነች ሩታ። ግን ብሎ ነገር የለም። ይኸውልሽ ራሱ ተራርጦ አንቺ ጋር መምጣቱ ስለማይቀር አንቺ ረጋ ማለት ነው ያለብሽ። እሺ አሹዬ፣ እቤት ገብቼ እጠብቀዋለሁ። ግን እኔም ብሎ የሚመጣ ይመስልካል? ለምን አይመጣም? ይመጣል፣ ጠብቂ። ይኸውልሽ አሹ ምን አለ ትኛለሽ? እሺ በቃ እጠብቀዋለሁ። እኔ በጭራሽ ቀድሜው አልሄድም። ይኸውልሽ አድየም ይባላል። አትበል ቀደም ቀደም ትሆናለህ ደም በደም። ይኸውልሽ ቀደም ቀደም ማለት አያዋጥም። እሱ ራሱ ፈልጎሽ ይመጣል። ተይ እንጂ ሩታዬ፣ ተይ እንጂ ካሞን። እውነትህን ነው። ለነገሩ እኮ ልክ ነህ ካሹ። እኔ ቀድሜ ስለምሄድ ይሆናል እንደዚህ የኮራው። ታዲያ ሩታዬ፣ ይኸውልሽ እኔ የምነግርሽን ነገር እኮ ብትሰሚ ይሄ ሁሉ ነገር ውስጥ ባልገባሽ። ይኸውልሽ ሳይኮሎጂስት እኮ ነው የሚሉኝ። ሞች የእንስሳት ሕክምና ተመራማሪ ማለት ነው። የሚመጣብን ጣጣ ጣጣ ለእኔ ልታወራልኝ አንተ ደነዝ። ይኸውልህ ለምንድን ነው ሄሉ እንደዚህ ያደረካት? ያማል እንዴ? ምን ሆነ ነው እነሱን ይዛችሁ የምትመጣው? ይሄ እኮ የእኛ ጉዳይ ነው አይደል? ይኸውልህ አሁኑን ይዛችሁ ሂድ። አረ ላይ ምን ተረጋጋ። መንገድ ላይ አግኝቶኝ እኮ የተመራም ብሎ ሲያስጨንቁኝ የመጣቸው። አንተ ትዕቢተኛ! ቆይ ለምንድን ነው ስልክን ዘግተህ ሙሉ ቀን የዋልከው? ደግሞ አንተ ማን አባ ስለሆንክ ነው የሰፈሩን ሰው እያስጨነቅክ የምትውለው? ጉጉሻዬ፣ ስልክ ስላላነሳሁልሽ ነው እንደዚህ ያበድሽው ወይስ ጠፍቼ ስላስለቀስኩሽ ነው? እስቲ እውነቱን ተናገሪ። ያለ እኔ ቀኑ አይገፋልሽም አይደል? ተናገሪ እውነቱን። ማን? እኔ አንተ ናፍቀኝ? እባክህ እዛ ሰፈር ውስጥ ፖሊሶች እየፈለጉ ስለሆነ በአንተ ምክንያት ጣጣ እንዳታመጣብኝ ብዬ ነው እንጂ ጭራሽ አትናፍቀኝም። እንፊትሽ ይናገራል እኮ። በሉ ቀልዱስ ቀልድ ነው። እዚህ ጣጣ ውስጥ እናንተ እንድትገቡ አልፈለግም። ስለዚህ ኪንጎ ይዛችሁ ሂድ። በቃ ከዚህ ሂዱ። ኧረ እባክህ፣ እኛም እዚህ ከአንተ ጋር ተገትሮ የመዋል ፍላጎት የለንም። ከአንተ ጋር ከማውራት ድንጋይ ማውራት ይቀላል። በቃ ይበቃችኋል፣ አትጨቃጨቁ።
ለማንኛውም ግን ዳይመንድ ራሳችሁን የጠበቃችሁ ደግሞ ኪንጎ አንድ ነገር ይሁንና ማለት ነው እንዴ ቢሆን ምን ልታመጪኝ? እሱን አሳያለሁ። እሺ ኧረ እኔ በእናትሽ እኔ ሰው መስሎኝ ለዚህ ነው እንዴ የምጨነቀው? ኧረ የራሳቸው ጉዳይ። ቻው በቃ ሂዱ። ራሳችሁን ጠብቁ። ኩኩሻዬ ቁጧ ራሱ እኮ ማርማር ነው የሚለው። አሁን አላማን አትርሳ። አንቺ ኩኩሻ ምን ሆነሽ ነው? ምን አለ ፍጥነትሽን እንኳን ቀንሰሽ ፍትሄጂ። ከዛ ባለ ወደ ቤት እንግባ። ኧረ ወደ ቤት ልሂድ? ቅምጥል አንቺ ከፈለግሽ አርፈሽ ወደ ቤት ሂጂ። ያ ዳይመንድ ሰው ፊት እንዴት እንዳፈዘብኝ አታይም? ዛሬ የሆነ ነገር ሳላረግ አልፋታውም። አይ ኩኩሻ አሁን በዳይመንድ ወሬ ነው እየበሸቅሻለሽው? እሱ እኮ ለኛ ብሎ ነው። ነገሩን ሪላ አታዙሪው እንጂ። ኧረ ተይ በእናትሽ ይንቀባረርብኛል እንዴ እዚህ። ኩኩሻ ግን ነገሩ ምንም አላማረኝም። ቆይ ገና ለገና ዳይመንድ አላየኝም እና ችላለኝ ብለሽ ልብሽ ቆሰለ አይደለ? ሲጀመር እንደ አንበሳ ምጽዋ ኩኩሻ በዳይመንድ አንድ ንግግር እንደዚህ መሆኗ በጣም ይገርማል። እኔ ገና እዚህ ሰፈር ምንም አላማረኝም። ፍቅር እየሸተተኝ ነው። ቅምጥል ወሬሽን አቁሚ እሺ። ያንን አውሬው ልጅዋለ ያለሽ ማን ነው? እሱ ነኝ ችላይ ማለት ምንም መብት የለውም። እሺ እኔ ስለ ሰፈሩ ሰላም አወራለሁ፣ እሱ እኔ ላይ ያፌዝብኛል። አንቺ ደግሞ ያልተወራ እያነሳሽ አታናጅኝ እዚህ። እሺ ተዋለሁ። ግን ደግሞ ፊትሽ ላይ ያለው ንዴት የፍቅር ቅናት አስመሰለብሽ። አንቺ አፍሽን አትክፈቺ በእናትሽ። ዝም ስልሽ ያማረብሽ መሰለሽ እንዴ? በቃ ለማንኛውም እኔ ወደ ቤት ሄድኩኝ። ጉዳይሽን ስጨርሽ ነው እሺ። ቻው ዳይመንድ ማለቴ ኩኩሻ። አደይ ኤሉ አገግማ ከዛ አባይ አጠገቧ ቁጭ ብለው ሲያወሩ ሳይ እንዴት ደስ እንዳለኝ ብታይ። እኔም በጣም ደስ ብሎኛል። ይሄ ሁሉ ያንተ ጥረት ነው፣ እናመሰግናለን። ኧረ ተይ አደይ፣ እንዴ ይሄ እኮ የኔ ስራ ግዴታዬ ነው። ባይሆን አንቺን ለማመስገን ያለብን። ጊዜሽን ስለሰጠሽን በጣም እናመሰግናለን። እኛማ እኮ በዚሁ እንድናወራ ጊዜ ያገኘን። አዎ ቅድም ግን ስናወራና ስጨዋወት የነበረው ነገር እስካሁን ከአእምሮዬ ውስጥ ሊወጣ አልቻለም። አንተ እኮ በጣም ጥሩና የዋህ ሰው ስለሆንክ ነው። አደይ የኔና አንቺ ግንኙነት እኮ ከዶክተርና ከጓደኝነት ያለፈ ነው። ማለት አልገባኝም። ማለት ያው ምንድነው ዶክተር? እስኪ ዶክተር ምንድነው? እስኪ ግለጥ። እሺ አይቻልም። አደይ እና ዶክተር ምን እያደረጋችሁ ነው?